ሰላም ቤተሰብ እንዴት ናችሁ? ይህ ቀላል አረበኛ ነው። ዛሬም በአዲስ ቪዲዮ በአዲስ ትምህርት ተገናኝተናል። ቪዲዮን እስከ መጨረሻው በመከታተል ላይክ፣ ኮሜንት፣ ሼር በማድረግ አበረታቱኝ ውድ ሀገሬ ልጆች። በዛሬ ቪዲዮ ይዤላችሁ መጣሁት እንግዲህ ቀን በቀን እለት በእለት ከማዳም ጋር 24 ሰዓት ሙሉ የምንታዘዝባቸው ብቻ ለሁሉ ለብዙ ነገሮች የምንጠቀምባቸው ቃላቶች ይዤላችሁ መጥቻለሁኝ። ከእናንተ የሚጠበቀው ቪዲዮን እስከ መጨረሻው ማየት ነው። ወደ ትምህርታችን اليوم تعالي اليوم تعالي ዛሬ ነይ ዛሬ ነይ أنا نص مخلصت أنا نص مخلصت እኔ ገና አልጨረስኩም። እኔ ማለት በነገራችን ላይ አረበኛው ከኛ ጋር ይመሳሰላል። በአረበኛ አና ሲሆን በእኛ ደግሞ እኔ ያኔ ብዙ ልዩነት የለውም ስላችሁ ነው። ሰማዕትኒ ወለ ላ ሰማዕትኒ ወለ ላ ስንል ሰማሽኝ ወይስ አልሰማሽኝም፣ አልሰማሽኝም ወይ እንደማለት ነው። ፈህምቲ ወለ ላ ፈህምቲ ወለ ላ ገብቶሻል ወይስ አልገባሽም፣ ገብቶሻል ወይስ አልገባሽም። ትሽትሪ ወለ ላ ትሽትሪ ወለ ላ ትገዣለሽ ወይስ አገዥም፣ ትገዣለሽ ወይስ አገዥም። ማብቃ ሸይ ማብቃ ሸይ ይሄ ማለት ምንም ነገር አልፈልግም ማለት ነው። የሆነ ነገር ለምሳሌ ትርኪሽ ምን በራ እንጅብልች ቢሏችሁ ለምሳሌ የሆነ ነገር ከውጭ እናምጣላችሁ ወይ የምትፈልጉ ከሆነ አይዋ እብቃ፣ የማትፈልጉ ከሆነ ለማብቃ ሸይ ትላላችሁ ማለት ነው። ማአቅደሩህ ማአቅደሩህ መሄድ አልችልም፣ መሄድ አልችልም። ማአሹፍ አይ ሸይ ማአሹፍ አይ ሸይ ምንም ነገር አላየሁም፣ ምንም ነገር አላየሁም። ያኔ ማሽፍተ አይ ሸይ ስንል ምንም ነገር አላየሁም። ሌሽ ማትሩሂን ሌሽ ማትሩሂን ለምን አትሄጅም፣ ለምን አትሄጅም። ኩል ሸይ ተማም ኩል ሸይ ተማም ሁሉ ነገር አሪፍ ነው፣ ሁሉ ነገር አሪፍ ነው ወይም ጥሩ ነው እንደማለት ነው። ተማም ማለት ደህና እንደማለት ነው ወይም ጥሩ እንደዛ ማለት ነው። ሀለስ ኩል ሸይ ሀለስ ኩል ሸይ ይህ ስንል ደግሞ ሀላስ ማለት አበቃ ማለት ነው። ክለ ማለት ሁሉም፣ ሸይ ደግሞ ሆነ ነገር ያንን ለምሳሌ ሸይ እንላለን አይደለ? ሸይ ማለት ነገር ማለት ነው። በአንድ ላይ ስናደርገው ሀላስ ኩል ሸይ እንላለን አይደለ? ስለዚህ ወደኛ ደግሞ ስናመጣው በአማርኛ ሁሉም ነገር አለቀ እንደማለት ነው። እፍትሂባብ ብስርዓ እፍትሂባብ ብስርዓ በሩን በፍጥነት ክፈችው። ባብ ማለት በር ነው። እፍትሂ ማለት ክፈቺ ነው። ከዛ ብስርዓ ደግሞ ፍጠኝ። ስለዚህ በአንድ ስናደርገው ምን ይላል? ወደኛ በአማርኛ ሲሆን እፍትሂባብ ብስርዓ ምናል በሩን ፍጠኝና ክፈችው። እሺ ውዶቼ አይዟችሁ። በመሰረቱ ግን ማስታወሻ እስክሪብቶን ብትይዙ አሪፍ ነው። ቢያንስ አንዳንድ ነገሮችን እየጻፋችሁ ከዛ የሆነ ነገር የሆነ ሰዓት ላይ ሲጠፋባችሁ ከማስታወሻችሁ ለቀም ታደርጋለች። ስለዚህ ማስታወሻ እስክሪብቶን እያዛችሁን ወደ ትምህርታችን እንወዶች። መሽቁል ሾይ መሽቁል ሾይ ስራ በዝቶብኛል፣ ስራ በዝቶብኛል። መሽቁል ማለት በዝቷል ማለት ነው። ያኔ ቢዚ ነኝ እንደማለት ነው። በዛብኝ። ሾይ ማለት ደግሞ ትንሽ። ስለዚህ በአንድ ስናደርገው ስራ ትንሽ ስራ በዝቶብኛል ማለት ነው። መሽቁል ሾይያ ትንሽ ስራ በዝቶብኛል። ፊ መሽኪላ ፊ መሽኪላ ማለት ችግር አለ። ፊ ማለት አለ ማለት ነው። መሽኪላ ደግሞ ችግር። ስለዚህ በአንድ ስናደርገው እንላለን ችግር አለ እንላለን ማለት ነው። ብስርዓ ሾይ ብስርዓ ሾይየ ብስርዓ ሾይየ ይህ ማለት ያኔ ትንሽ አፍጥኝ። ብስርዓ ብስርዓ ሾይ ይባላል አይደል? ለምሳሌ ትንሽ ፍጠኝ እንደማለት ነው። ፍጠኝ፣ ትንሽ ፍጠኝ፣ ፍጥነት ጨምሪ እንደማለት ነው። እሺ ቤተሰብ አነ ጃህዝ፣ አነ ጃህዝ ይህ ማለት ደግሞ ዝግጁ ነኝ እንደማለት ነው። ፍጠኝ፣ ትንሽ ፍጠኝ፣ ፍጥነት ጨምሪ እንደማለት ነው። እሺ ቤተሰብ አነ ጃህዝ፣ አነ ጃህዝ ይህ ማለት ደግሞ ትንሽ ፍጠኝ፣ ትንሽ ፍጠኝ፣ ፍጥነት ጨምሪ እንደማለት ነው። እሺ ቤተሰብ አነ ጃህዝ፣ አነ ጃህዝ ይህ ማለት ደግሞ
እኔ ተዘጋጅቻለሁ ማለት ነው። ጃህዝ ማለት ተዘጋጅቻለሁ ማለት ነው። اليوم تعالي عندنا اليوم تعالي عندنا ዛሬ እኛ ጋር ነይ ቶሎ። اليوم ማለት ዛሬ ነው። تعالي ማለት ደግሞ ነይ ማለት ነው። ስለዚህ በአንድ ስናደርገው اليوم تعالي عندنا عندنا ማለት እኛ ጋር ማለት ነው። ስለዚህ ዛሬ እኛ ጋር ነይ እያለች ነው ማለት ነው። أنا نص ما خلصت أنا نص ما خلصت ይህ ስንል ኖሳ ማለት ግማሽ ማለት ነው። ያኔ ገና እንደ ማለት ነው። ኖሳ ማለት ግማሽ ወይም ገና ነኝ። ስለዚህ በአንድ ስናደርገው ማሐላስት ደግሞ አልጨረስኩም ነው። ስለዚህ ቃላቶች ተደማምረው ወደ አረፍተ ነገር ሲሄዱ እኔ ኖስ ማሐላስት፣ ይህ ማለት በአማርኛ እኔ ገና አልጨረስኩም፣ እኔ ገና አልጨረስኩም። ሽኩረን አመሰግናለሁ። ሌሽ ሌሽ ለምን ለምን። ተዓሊ እንድነ በደን ሮሂ ተዓሊ እንድነ በደን ሮሂ እኛ ጋ ነይና ከዛ ትሄጃለሽ እንደማለት ነው። እሽትሪሊ ሹራብ እሽትሪሊ ሹራብ ሹራብ ማለት ካልስ ነው። እሽትሪ ደግሞ ግዢ ማለት ነው። ስለዚህ በአንድ ሲሆን እሽትሪሊ ሹራብ ካልስ ግዢልኝ ማለት ነው። እሽትሪሊ መላበስ እሽትሪሊ መላበስ እሽትሪሊ ማለት ግዢልኝ ነው። መላበስ ደግሞ ልብስ ማለት ነው። ስለዚህ በአንድ ስናደርገው ልብስ ግዢልኝ። እሽትሪሊ ሸባሽብ እንላለን። እሽትሪሊ ሸባሽብ ሸባሽብ ደግሞ ነጠላ ጫማ። ለምሳሌ ነጠላ ጫማ ቢያልቅባችሁ ምን ትላላችሁ? ያ ማዳም እሽትሪሊ ሼብሼብ ትላለች ማለት ነው። ወይም ጫማ ቢያልቅባችሁ ጫማ ደግሞ ለምሳሌ ያለ አይደለ ሽብሽብ ማለት ነጠላ ጫማ ነው። ይሄ ሽፎኑ ደግሞ ጁቲ ይባላል። ጁቲ ወይም ጀዝመ እንደየሀገሩ ይለያያል። ስለዚህ እሽትሪሊ ጀዝመ ብትሉ ጫማ ግዢልኝ ማለት ነው። ቡክራ እምሹ ቡክራ እምሹ፣ ይህ ማለት ቡክራ ማለት ነገ ነው። እምሹ ደግሞ ሂዱ እንደማለት ነው። ያ ማለት ቡክራ እምሹ ነገ ትሄዳላችሁ፣ ነገ ትሄዳላችሁ እንደማለት ነው። ማፊ ምሽክላ ማፊ ምሽክላ፣ ማፊ ማለት የለም ነው። ምሽክላ ደግሞ ችግር ነው። ማፊ ምሽክላ ችግር የለም፣ ችግር የለም። እስሚኢ ከላሚ እስሚኢ ከላሚ፣ እስሚኢ ማለት ስሚ ማለት ነው። ከላሚ ደግሞ ነገር ማለት ነው። የሆነ የምትናገረው ነገር አለ አይደለ? እስሚኢ ከላሚ፣ ከዛ የምናገርሽን ስሚ፣ የምናገረውን ስሚ። እስማዕ ከላም ከተባለ ደግሞ ለወንድ የምትነገረውን ስማ እንደማለት ማለት ነው። እስማዕ ከላም። ለሴት ደግሞ እስሚኢ ከላም የምትነገረውን ስሚ ወይም ነገሬን ስሚ እንደማለት ነው። እሺ ቤተሰብ ሽወይ 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 ሽወይ፣ ይቺ በቃ ሁሌ ማዳም የምትጠቀማት ናት። እሺ ቤተሰብ ስለዚህ ሽወይ ሽወይ ከተባላችሁ ዝግ በሉ ወይም ትንሽ ትንሽ እንደማለት ነው። በተለይ ላይ ሀላስ አቅራጥ ሽወይ ሽወይ ትላለች። ያኔ አቅራጥ ማለት እንትን ማለት ነው፣ አስቤዛ። ስለዚህ ሽወይ ሽወይ ከተባላችሁ ትንሽ ትንሽ ወይም ዝግ በሉ ቆጥቡ እየተባላችሁ ነው። አቲኒ ፍሉስ፣ ይሄ ማለት አቲኒ ማለት ስጪኝ ማለት ነው። ፍሉስ ደግሞ ብር ነው። ስለዚህ ብር ስጪኝ እንደማለት ነው። ለምሳሌ አቲኒ ራትቤ፣ ራትም ማለት ደሞዝ ነው። ስለዚህ እናንተ ደሞዝን ስጪ ለማለት ስትፈልጉም ትላላችሁ አቲኒ ራትቤ፣ ደሞዝን ስጪኝ እንደማለት ነው። ምንተ ቲጂ፣ ምንተ ቲጂ መቼ ነው የምትመጪው? ምንተ ማለት መቼ ነው፣ ቲጂ ማለት ትመጫለሽ ማለት ነው። ምንተ ቲጂ ማለት መቼ ነው የምትመጪው ማለት ነው። እንትብሂ አልቤት፣ እንትብሂ ቤት ወይም እንትብሂ አልቤት ይላሉ። ይሄ ማለት ቤቱን ጥንቃቄ አድርጊ ወይም ቤቱን ጠብቂ
እንተብሂ ማለት ጥንቃቄ አድርጊ ተጠንቀቂ እንደ ማለት ነው። ቤት ማለት ቤት ነው። ስለዚህ ቤትን ጠብቂ ማለት ነው። እንተብሂ አለ ቤት። ላትስተዕጅሊን ላትስተዕጅሊን አትፍጠኝ አትፍጠኝ። እምሺ ብስርዓ እምሺ ብስርዓ ያኔ እምሺ ማለት ተራመጂ ማለት ነው። ስለዚህ ቶቶሎ ሂጂ ቶቶሎ ሂጂ። እሺ እንዲክ እሺ እንዲክ ለምሳሌ እሺ ማለት ምን አለሽ እንደማለት ነው። እሺ እንዲክ ለወንድ ሲሆን እሺ እንዲክ ምን አለህ። እሺ እንዲች ለሴት ደግሞ ማለት ነው ምን አለሽ እንደማለት ነው። ማ አንድ ሸይ ማ አንድ ሸይ ምንም ነገር የለም ምንም ነገር የለም። ሌሽ ማትካልሲን ሌሽ ማትካልሲን ለምን አልጨረሽም ለምን አልጨረሽም። ሌሽ ማለት ለምን ነው። ማትካልሲን ደግሞ አልጨረሽም። ስለዚህ በአንድ ቃላት ስንመሰርተው ምን ይሆናል? ሌሽ ማትካልሲ ለምን አልጨረሽም እንደማለት ነው። ሌሽ ማትምሺን ሌሽ ማትምሺን ሌሽ ማለት ለምን ማትምሺ ለምን አትሄጂም ለምን አትሄጂም። መራ ተአኸርቲ መራ ተአኸርቲ በጣም አረፈርሽ በጣም አረፈርሽ። ተአሊ በድሪ ተአሊ በድሪ በጊዜ ነይ ቶሎ በጊዜ ነይ ቶሎ። اليوم أنا يجي اليوم أنا يجي اليوم ማለት ዛሬ ነው። አነ ማለት እኔ ማለት ነው። ይጂ እመጣለሁ። ስለዚህ ባንድ ስናደርገው اليوم أنا يجي ማለት ዛሬ እኔ እመጣለሁ።